ማን ነው ጥፋተኛው? እሱ ወይስ እኔ? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ማን ነው ጥፋተኛ? እሱ ወይስ እኔ? እውነተኛ ታሪክ የመጨረሻ ክፍል 6። እኔም ግራ ገባኝ። አብዱም ሆኜ ነው ስለው ምንም አልሆንሽም ራስሽን ስተሽ ነው አለኝ። ሌላ ጊዜ የተሻለ መልስ የሰጠኝ የለም፣ ግን አንድ ነገር እንዳለ ልቤ ጠርጥሯል። እንደተለመደው ራሴን ስላወቅኩ አብዱ መኖሪያ ቤት አድርሶኝ ሄደ። አዳሪም ሆኜ ይሆን? ሂጃቤም ተገላልቧል። ሰውም ሰርግ ሲጨፍር ነበር። እንዴት እኔ ሰርጉ ቤት ብቻዬን አገኘሁት እያልኩ ሀሳብ ሳወርድ አደርኩ። የማይነጋ የለም። እግሬን ላፍታታ ብዬ ከቤታችን ብዙም ሳርቅ ዘወር ስል ሰው ሁሉ ሲጠቋቆምብኝ ይህች እኮ ናት እያሉ በየመንገዱ ሲሄድ ሰው ፍጥጥ ብሎ ሲያኝ ይባስ ተደናገኩ፣ ግራ ገባኝ። ብዙም አንግባባም፣ ግን በአይኔ ማቃለች ጠርቻት እባክሽ ለምንድን ነው የምታፈጡብኝ ትላት። ምንድን ነው የተፈጠረው አልኳት። ተማጸንኳት፣ እንድትነግረኝ ተማጸንኳት። እሷም እውነቱን ነገረች። በጣም የሚያስጠላ ወሬ ነበር። ጭራሽ ማመን አቃተኝ። እንባዬ ኮለል እያለ ይወርድ ጀመር። ለካ ራሴን ስቼ ስወድቅ ሰልማን ራሴን ስቼ ስወድቅለት ሰው አለመኖሩን አይቶ በአይኔ ማቃለች ጠርቻት እባክሽ ለምንድን ነው የምታፈጡብኝ ትላት። ምንድን ነው የተፈጠረው ብዬ እንድትነግረኝ ተማጸንኳት። እሷም እውነቱን ነገረችኝ። በጣም የሚያስጠላ ወሬ ነበር። ጭራሽ ማመን አቃተኝ። እንባዬ ኮለል እያለ ይወርድ ጀመር። ለካ ራሴን ስቼ ስወድቅ ሰልማን ራሴን ስቼ ስወድቅ ሰው አለመኖሩን አይቶ ሰልማን ስሜቱን ሊያረካብኝ እንዲሁም የነፈኩትን እምቢ ያልኩትን ፍቅር በዛ ሊበቀለኝ አስቦ በተጨማሪም ድንግልናዋን ከወሰድኩኝ ታፈቅረኛለች ብሎ አስቦ ቀሚሴን ሲገላልብ አብዱ ደግሞ ሰርጉ ቤት እኔን ካስቀመጠብኝ ወንበር ላይ ሲያጣኝ ሊፈልገኝ ውጭ ሲወጣ እንደደረሰበትና አብዱና ሰልማን ውጭ ኃይለኛ ጸብ ተጣልተው የሰርጉን ጭፈራ እንዴት ተቋረጠና አንቺም ራስሽን እስክታቂ ሰርጉ ቤት እንዴተኛሁ ነገረች። አብዱ ባይደርስልኝ ኖሮ ሰልማን ራሴን ስቼው እንደወደኩ ስሜቱን ሊያወጣብኝ ነበር። እንባዬን መቆጣጠር አቃተኝ። ማመንም ተሳነኝ። እንዴት ይሄን ይፈጠራል ብዬ ላስብ። ሰልማን እኮ ዘመር ነው። እሱ ቢቀር ያፈቀረኝ የለ። ለምን ሊጎዳኝ ፈለገ? ለምን እኔን ለስሜት ማብረጃ ሊያደርገ የፈለገ ብዬ ማልቀስ ጀመርኩ። ማመን ተሳነኝ። ሰልማን በአካል አገኘቸው እውነቱን የምሰማው ወሬ ብዬ ጠየቅኩት። እሱም ያለምንም እረፍት አዎ አብዱ ባያስጥለኝ ኖሮ አንቺን ድንግልናሽን ወስጄ በዛውም ታረግዥ ነበር፣ እስከ መጨረሻው የግል ያደርግሽ ነበር ብሎ ጥሎኝ ሄደ። ሁሉ ነገር ተደበላለቀብኝ። እንባዬም እቆምኩበት ይወርዳል። ልብሴን አራሰው። ሰውን ማመን ተሳነኝ። ግን ድርጊቱን ስለለመድኩት በአጎቴ ልጅ በሐሚድ የመደፈር ሙከራ ስለተደረገብኝ እንደ ሌላው ጊዜ አልተጎዳሁም። የሰፈሩ ሰው ሁሉ ሰማ። መነጋገሪያ ርዕስ፣ የቡና መጠጫ ወሬ ሆንኩኝ።
እኔም ወደ አዲስ አበባ ተመለስኩ። ነገሩ አባቴም ጋር ደረሰ። ግን ያ ሁሉ ሰው ነገር ሳይጨምር ያው የሰው ነገር ሳይጨምር ወይም ሳይቀንስ አያወራም። ለአባቴ የተሳሳተ መረጃ ነበር የሰጡት። ፍቅር እንደጀመር አድርገው ነገሩት። እናም በስበብ አስባቡ እሱን እያሰበ ከእህቴ ልጅ ጋር ፍቅር ጀምረሽ ጉድ ተሰሪኝ፣ የሀገሬ ሰው መሳቂያ ታደርግኝ እያለ ይሰርበኝ ይመታኝ ጀመር። አባቴ ጋር አዲስ አበባ ስኖር ቀን በቀን ይሰርበኛል፣ ያንቋሽሸኛል። ከእናቴ ጋር ገጠር አልኖር፣ ትምህርቴን መማር አልችል እና የገጠር ሰው ወሬ አያስቀምጠኝ ብዬ አባቴው ጋር እየሰደበኝም እያንቋሸሸኝም ቢሆን መኖር ወሰንኩ። አብዱና ሰልማን በእኔ ምክንያት ሁለት የማይስማሙ ባላንጣዎች ሆነዋል። በተገናኙ ቁጥር ለጸብ የሚያደርሳቸው ስበብ እየፈለጉ 12ኛ ክፍል ገባሁ። 19 ዓመት ሆነኝ። አሁን አድጌያለሁ። ብዙ ተለውጫለሁ። ብዙ ተምሬያለሁ። ምንም እንኳ ባሳለፍኩት ህይወት ቂም ብይዝም ሰዎች ከመጠን በላይ መቅረብ ምን እንደሚያስከትል ተምሬያለሁ። ግን ያለፈው ህይወቴ በፍጹም መርሳት አልቻልኩም። እንዲቀለ ብዬ ለብዙ ጓደኞች ታሪኬን አጫወቅኩ። ግን የሚቀለኝ ነገር የለም። በመጨረሻም የህይወት ታሪኬን እንዳቀርብ ብዙ እህቶች ከኔ ትምህርት እንዲወስዱ ወስኛለሁ። በእኔ ህይወት እህቶች ቢማሩ ብዬ ያሰብኩ። ሰልማን የለየለት ሰካራምና ሴት አባራሪ ከማንም ሴት ጋር ለዚና የሚተኛ ሆኗል። ይህም በእኔ ምክንያት ነው። ለምን ሴቶች ላይ ግፍ ትሰራለህ ብዬ ስጠይቀው ሴቶች ስንገናኝ አንቺን እየተበቀልኩ ነው የሚመስለኝ፣ እናም እረካለሁ ብሎኛል። ምን ማድረግ እችላለሁ? ምንም። በቴሌግራም ራሴው አውርቼ ፎንቃ አስጭሬው በፍቅር ማዕበል አስገብቼዋለሁ። እኔ ግን የአክስቴ ልጅ ነው፣ ምንም አይሆንም ብዬ የሰራሁት ስራ አሁን ሁለታችንም ዋጋ አስከፍሎናል። በእኔ የተነሳ የሴት እህቶችን እንዲበቀል ሆነ። በእኔ የተነሳ እህቶችን እንዲበቀል ሆኖ ቀረ። በስራ የመጸጸት ብቻ ሌላ ምንም ልቀይር አልቻልኩም። አንዳንድ እንደውም ወንዶች ምንም እንዳላጠፉ ይሰማኛል። ምክንያቱም ምን ያጉል አቀራረብ ባልቀርባቸው የአላህን ሕግ ባልጥስ ይሄ ሁሉ ነገር አይደርስብኝም ብዬ በፍጹም ሁሉንም ጥፋቴ የኔ ነው። ወንድ ልጅ ክፉ የሚሆነው መጀመሪያ ባገኛት ሴት ልጅ ነው። የ12ኛ ክፍል ውጤት የዩኒቨርሲቲ ባገኝም የተመደኩበት የዩኒቨርሲቲ ሩቅ ስለሆነ በተጨማሪ ከሚጥለኝ በሽታ ጋር ተያይዞ ቤተሰቦች እንዲሄድ ከለከሉኝ። አሁን የኮሌጅ ተማሪ ሆኛለሁ። ምንም እንኳን መማር የማልፈልገው ቢሆንም ስላልተሳካልኝ ፋርማሲ እየተማርኩ ነው። ወንጀሌ ብዙ ነው። አሁንም ድረስ በፍቅር የምቀጣቸው ምንም ያላጠፉ ወንዶች አሉ። አብዱ፣ ጀማል፣ ዘይኑ፣ ሲራጅ፣ እረ ብዙ ወንዶች። ምን ላድርጋቸው? ልርቃቸው ፈልጋለሁ፣ ግን እንዲያልጎዳቸው እሰጋለሁ። ለምን? ሁሉንም በሐሚድና ገና በለጋ እድሜ በአጎቴ ልጅ እንደተኛሁ ሊደፍረኝ ስለሞከረ በበቀል ስሜት በፍቅር ወጥመድ አስገብቻቸዋለሁ። አንዳቸውን እንዳልመርጥ ሌሎችን ያሳዝኑኛል። ሁላቸውንም አላገባ ነገር ሴት ነኝ፣ አልተፈቀደልኝም። ብቻ ህይወቴ በጭንቀት የተሞላ ነው። ግን እነሱ እንደ ሌሎቹ እንደ ሐሚድ፣ እንደ ሰልማን እንደ ስሜታቸው እንደማይፈልጉኝ በምን አረጋግጣለሁ?
ምክንያቱም የኔ ነገር እንደዚህ ሆኖ ቀረ። ሀባይ ታሪኩ እዚህ ጋር ተፈጽሟል ማለት ነው። አስተያየታችሁን በኮመንት አጋሩኝ። ማን ነው ጥፋተኛው እሱ ወይስ እኔ የሚለው ታሪክ በጣም ደስ ይል ነበረ። ሴቶች የሚደፈሩ ወይም የማይፈልጉት ፍቅር ውስጥ ገብተው ሰውን እንዳንጎዳ በሚሉት አስተሳሰብ የተጻፈ ነው። በጣም ደስ የሚል ታሪክ ነው። ለማንኛውም ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ኢንሻአላህ በአዲስ ታሪክ ብቅ እንላለን።